ሼር አርግለት ለሪያል ማድሪድ ሼር አርግለት አባቴ ያለቀለቁ ቂጥን እንዲያልኪድና አሳየው ንገረው አስጠንቅቀው ይስጋኝ ይብራኝ ለባርሳም ንገረው ለፒኤስጂም ንገረው ለሙኒክም አባቴ ጌታ እየመጣል ነው በለው አስጠንቅቀው አልጨረስኩም አትሌቲኮ ሻምፒዮንስ ሊግ ላይ እንቀጥለዋለን አልጨረስኩም ገና መጥቼልሃለሁ አባቴ ግባና አውጣው ዩናይትድ ግን ጀማው ፕሪሲዝን ላይ አደገኛ እንዲሆን የሚያስገደግደው የሆነ ግድጋዳ አለ በቃ እኔ አመት እስከ አመት አይቼዋለሁ የምሬን ነው የምላችሁ በቃ ፕሪሲዝንም ወጥ ውድድርም ላይ አይቼዋለሁ ግን ፕሪሲዝን ላይ አደገኛ ነው ለምን እንደሆነ አላውቅም የሆነማ ግድጋዳ አለው ማለት ከባድ ነው የምትሉትን ቡድን ሁላ ሲለጥፍ አይዋለሁ እኔ በቃ አደላለሁ ከዛው ሄድና ዛን እንተናለ ቦርማውዝ መቀለጃ ነው የሚያደርጉት ግራ ነው የሚገባኝ ምሬን ነው የምላችሁ ፕሪሲዝን ላይ ካያችሁት በቃ ለተከታታይ አመታት ማለት ነው ትልልቅ ቡድኖችን እየገነደሰ የሚያስጨበጭብ አቋም አሳይቶ ምናምን ነው የሚያልፈው እና ሁሌ ምን የፕሪሲዝን ቲም ነው ዩናይትድ ላለው ብዙዎች ግን ይከራከሩኛል እውነታው ግን ፕሪሚየር ሊግ ላይ ሲሄድ እነ ቦርማውዝ ነው የሚለጥፉት እነ ቶትናም አባቱ ነው የሚለጥፉት በቃ ግርም ነው የሚለኝ የዩናይትድ ባህሪ ለማንኛውም ዛሬ 2-1 በሆነ ውጤት አሸንፏል እንግዲህ መላጣው ዛሬ 2 ጎል አንድ በፔናልቲ አንድ ደግሞ ብቻ አግብቶታል 2-1 በሆነ ውጤት አሸንፏል አትሌቲኮ ቀላል ተጋጣሚ አልነበረም ጥሩ ተጋጣሚ ነው ጀማው ጫውታውን ዩናይትድ ላይ ጋጥሞኛል ሰከንድ ሃፍ በተለይ ጥሩ ፐርፎርም አድርጓሉ ጀማው ዩናይትድ ዘንድሮ ለዋንጫ ነው የሚጫወተው ማለት አውቆኝ ነው መሰለኝ በሱፍ ነው የወጣሁት ዛሬ በቃ ዝንጥንጥ ብዬለት ብራያን ኤምቦሞ ባስቆጠራቸው 2 ግቦች አትሌቲኮ ማድሪድን 2-1 በሆነ አጠቃላይ ውጤት አንደኛው ፔናልቲ ነው ሌሲ ሜሲ ነው በቃ ምንም አያመጡም ላይክ ሱን ሂ ዊል ቢ አወር ስታር ቦይ ኳስ አያያዙ እንዴት እንደሚያምር አይደን ሄቨን ወሳኝ ልጅ ነው በዚህ እድሜው እንደዚህ ፐርፎርም እያደረገ ነው ታክሎቹ በጣም እንትናቸው ዲፌንስ ያደርግ ዞኑ እንደ ቼክ ሲያደርግ ምናምን ያበደ ነው የካሪክ ቦል ይቀጥል ላይክ እንደ ኮሽ እንዳይልበት እንጂ በእነዚህ ልጆች ይሄንን መስራት ከቻለ የሆኑ ሚሲንግ ፒሶችን ስናሟላ ዩናይትድ ገራሚ ቡድን ይሆናል በሚቀጥለው አመት እኔ ትልቁ ችግራችን ነው ብዬ ማስበው 2 ፉልባክ የለንም በሉክሾና በዲያጎ ዳሎ ፕሪሚየር ሊግ ላይ የሆነ ጥሩ ውጤት እንይዛለን ወይ ዋንጫ እንመራለን ማለት ዘበት ነው ለማንኛውም የስናፕ ድራገን ዋንጫ አሸናፊ ሆነናል ከርስ ነው ይላሉ we do not give up ቼልሲ ሜሲ ማውንት አላህ አንተን በቃ ከጉዳት ይጠብቅልኝ ክፉ አይኔ አይብኝ በቃ የኔን ምግር ቢሆን በቃ ወስጥ ተጫወት ብቻ እንዳትጎዳብኝ እባክህ ሳንቶስ ምን አይነት ቅመም ወንድም ጥላ ሲጀመር እኔን አያገነትርም ወንድም ጥላ የእናቴ ልጅ እኔን ያገነትራል እንዴ ወያላም ነው እንጂ መቼ ያገንትሩ ያውቃል ሲጀመር አማድ ተጠንቀቅ ብያለሁ ሌሲ ቦታ ሊቀማኝ ይችላል እኔ ቅርታ አድርግልኝ ጥቅሜን ነው ማስቀድመው ተናግር ያለው አማድ ጠንከራ ስራ ሙቤ ጠንከራ ስራ ጨርሻለሁ ዋንጫ ይበላበት ፍሬንድሊ ምን ይሰራል አሁን 90 ደቂቃ መጫወት 45 አይበቃም አቋም መፈተሻ ነው ፈተሽን እኮ በቃ አትሌቲኮ ቆንጆ ነው በቃ ምን ያረጋል ሌላው ምን ይሰራል 90 ደቂቃ ማፋተግ እነዚህ ልጆች ጥሩ አላማ አላቸው ኧረ በዚህ መላጣ ኪታባቱ ነው የመጣው በሚካኤል እኔ እኮ በጥሩ ማዳረሻ አገኙ ለማቴ ምናምን ፍትፍት ምናምን አፈሪ በሉ ከዚህ ቁጠሩለት ለሰውዬው ፀጉሩ እንዲቆረጥ እንኳን ደስ አላችሁ ፋሚሊ የፕሪሚየር ሊጉን ዋንጫ ለማንሳት የእጅ ልምምድ የሚያደርጉበትን ጨዋታ ዛሬ አርገው የዋንጫው አሸናፊ ሆኗል ካሪንግተን ማለት ነው ታዳጊ ያፈራል ለሌሲ ስንት ላይክ ይገባዋል በዚህ ቪዲዮ አሳዩ ብቻ በጣም ደስ ብሎኛል በጣም የሚገርም ጨዋታ ነበር አሸንፈናል እንኳን ደስ አላችሁ ሐሳባችሁን ኮሜንት ላይ ይሄ አደባባይ ጭንቅላት ብራያን ኤምቦሞ ሾተን ቆይ አትሌቲኮ ስከረፍ ሰፊው የዓለም ህዝብ ቆይ ከጎንህ አልነበረ ምን አባህ ነው እግር ቄጤማው ነው ካምባክ የተሰራብ ወላሂ ግን ይመቸኝ ራፍት ላይ ልበጠረቆንኩና ቆይ ሰብሰብ ባርያ አጠፋቸው እሺ ነው ያው የተዘጋጀሁት የሚሸነፍ መስሎኝ ነው ወላሂ ነው የሚሸነፍ መስሎኝ ይገራርም ልናገር ያሰብኩታል አሁን ይሄንን እሺ ድንገት ነው ሳልዘጋጅ የመጣሁትና እስኪ በእናታችሁ ምንድነው የተፈጠረው ባላ ምን አይነት ግን እበት ሆነ ክለብ ነው አትሌቲኮ ይሄን ያክል ስም ይዘ እየመራ
በመከላከል ዲያጎ ሲሞኔ እርሱን ነቅሏል። አንድ አግብቶ ዘጋ ብለን እኔ አትሌቲኮ መድገም እንጂ ዩናይትድ እኔ እንደዚህ አይነት ተካካም ነው ውጤት ሌት አራስ ሆነ በአላህ። ለማንኛውም ማለት ነው እንደ ወዳጅነት ጨዋታ በቃ የወዳጅነት ነው። አትረብሹን በአላህ አትረብሹን። ውስ ፈርስት ሃፍ እውነትም ለፍሬንድሊ ነው በቃ ለወዳጅነት ነው ምናምን ብለን ገባ። እነሱ ቀልድ አያውቁም አባቴ አመረሩት ማለት ነው በቁም ነገር ምናምን ነው አለና ነው እንደዛ ነው ይሻላል። እሺ ብለን በሙሉ ጎል አትሌቲኮ ማድሪድን እንግዲህ በፕሪሲዝን ጨዋታ 2-1 ካምባክ ሰርተን ማሸነፍ ችለናል ማለት ነው። ቀልድ አይደለም ያዝ ነው የኔ አባት ቀልድ አይደለም ያዝ ነው። እየነገርኩ ነው ፊርማ በጣም ያስፈልገናል። ኢኒዮስ ስለ እግዚአብሔር ዩናይትድ በጣም ብዙ ቦታ ነው ፊርማ የሚያስፈልገው። ሚድፊልዱ በጣም የሆነ አጣዳፊ ምናምን ተደጋግሞ ስለተባለ እንጂ በጣም ብዙ ቦታ ነው ተጫዋች የሚያስፈልገን በጣም ብዙ ቦታ ማለት ነው። አረ ኢኒዮስ እንደው ስለ እግዚአብሔር አሁን ወይ ባይጀምር ይሻላል ፕሪሚየር ሊጉ። የሆነ ነገር ፍጠሩ። ሲዝኑ ሙሉ እኔ በሽተኛ መሆን አልፈልግም በቃ። ቻምፕ አሁን እኔ ቻምፕ ብላችሁ ምናምን ይደብራችኋል። እንዳይደብራችሁ አሁን የሚመጣው አመት ፕሪሚየር ሊግ ማለት ነው ዋንጫ ይሰጠኝ ካሁኑ መሰጠት አለበት ማለት ምን እያልክ ነው? ይሄ ፕሪሲዝን አይመስልም። ቀጣይ አመት ሊጉን ማለት ነው ካሪኩክ እንደሚያደርገው በጣም እርግጠኛ ነኝ። ማንም የሚፎካከረኝ አይኖርም ማለት ምን እያልክ ነው እንዴ? እምቦይሞ ዛሬ ምን አይነት ድንቅ ብቃት ነው ያሳየው? 2-1 በሆነ ውጤት ማለት ነው አትሌቲኮ ማድሪድን ወስደን ልፍን ያደረግናት። ይሄኔ እኮ ቋጣሪ ይሄንንም ጨዋታ እኮ እየቋጠረ ይሆናል። እናንተ እኮ አመሉ ነውባችኋል። የምሬ ነው ብላችሁ። ለማንኛውም ማለት ነው እምቦይሞ ዛሬ የሚገርም ፐርፎርማንስ ከሁለት ጎል ጋር ታግዞ ማለት ነው። ስለ ጨዋታው ምን አሳባላችሁ? እስቲ ኮመንት ላይ ዘና ቀብረር ደረታችሁ ነፋ ብላችሁ ንገሩኝ እስቲ በእናታችሁ ጻፉልኝ። ይመቻችሁ። ሼር ኮፒ ሊንክ ማድረግ እንዳይረሳ። ዩናይትድ 2-1 እንግዲህ ሶስተኛውን የወዳጅነት ጨዋታ አትሌቲኮ ማድሪድን በማሸነፍ ድል አድርጓል ነው የሚባለው። ሼሊሴን ግን ማድነቅ አለብን። ሼሊሴ ባለፈው ሳምንትም በተመሳሳይ መልኩ የሚገርም እንቅስቃሴ አድርጎ ጎልም ማስቆጥሮ ነበር። ዛሬ ያደረገው እንቅስቃሴ ደግሞ ሌላ ሌቭል ነው። ይሄ ተጫዋች በሚቀጥለው ሲዝን ዋናው ስኳድ ውስጥ መካተት አለበት። አይኖ ፊት ለፊት ላይ በጣም ብዙ ነን፣ ግን ሼሊሴን ማጣት የለብንም። ይሄንን ተጫዋች ማጣት የለብንም። አማድም ቦሞማሉ ራሾርም ሲጨመሩ ሌላ ታሪክ ይሆናል። ግን የነበረው እንቅስቃሴ በባለፈውም በዚህኛውም ጨዋታ የሚገርም ነውና ማይክል ካሪክ አስቦበት ይመስለኛል ከዋናው ቡድን ጋር እያጫወተው የሚገኘው። ዝርክዚን ከጨዋታው ውጭ አድርጎ ነበር የጀመረው፣ እሱን ነበር ያስጀመረውና አይ ሆፕ ቼልሲን በሚቀጥለው ሲዝን ዋናው ቡድን ውስጥ እንመለከተዋለን። ፒኤስጂ ኤሲ ሚላን ለናንተ ስመጣ ደግሞ ሙሉ ትጥቄን አሟልቼ ነው የምመጣው። እዛ ጋር ብሩኖ ፈርናንዴዝ ዋና መሳሪያን እነ ቴሌማንስን እነ ላመንስ ሙሉ ትጥቄን አሟልቼ ነው የምመጣው። የወዳጅነት የሚባል ነገር አላውቅም። ዛሬም ለአትሌቲኮ አልደርስልኝ ብለው ነው እንጂ ከዚህ በላይ ብቀጠቅጠው ሙዴ ደግሞ እነ ሌሲ ማያንሱም ማለት ነው። ሌሲ ምን አይነት ተአምረኛ ተጫዋች ናት! የወደፊቷ ይታየኛል ማለት ነው። በቃ እዛ ላይ ነው የሚታየኝ። በጣም የምትችል ተጫዋች ነው። እንደ 10 ቁጥር ፈርስት ሃፍ ስትቀውጠው ቆየች፣ ሰከንድ ሃፍ ወደ ሌፍት ዊንግ ሄደች፣ ሌላ ታምር ደግሞ ስታሳየን ቆየች። ፔናልቲ ያስገኘችበት መንገድ ድሪብሏ ምናምን ሌላ ታምር። በጣም ተስፋ ያላት ልጅ፣ በጣም የምጠብቃት ልጅ፣ ጀግና የሆነች ተጫዋች ማለት ሌኒ ዮሮ ልክ እንደ ዛሬውም ከዚህ በፊት እመለከታለሁ ይሁን አንዳንዴ ጥሩ ፐርፎርም ታደርግና ትወርድብኛለህ ምናምን ልጅ ነው፣ የምትስተካከል ልጅ ነው። በጣም ብዙ ደግሞ ለየት ያለ አንተ ላይ ብቻ ያለ ኳሊቲ ብዙ አለ። እሱ አለን። ከዛው ሪያል ዱዌል በጣም ጸዴ ነው። ብዙ ክሮሶችን ነው ስትገጨ ነበረው። ዛሬ ብቻ ጸዴ ነበር ሌኒ ዮሮ ማለት ነው። አንድሬ ሳንቶስን ቀደም ብዬዋለሁ። በጣም እጠብቀዋለሁ። በዚህ ሲዝን ምርጥ ተጫዋቻችን እንደሚሆን አንድሬ ሳንቶስን እጠብቃለሁ። ለማንኛውም ማንቸስተር ዩናይትድ 3 ዓመት በተከታታይ ስናፕ ድራገን ካፕን ጠቅ እያደረገ እያሸነፈው ነው። ማን አባቱ አትሌቲኮ ምና ዲያጎ ሲሞኔ ቻው ቼልሲ የወዳጅነት የሚባል ነገር ልጥልጥ ውጥ ሼር ኮፒ ሊንክ ሪፖስት ይመቻችሁ። ማንቸስተር ዩናይትድ አሁንም አልተቻለም ብራዘር። 2-1 አትሌቲኮ ማድሪድን በማሸነፍ እንግዲህ የስናፕ ድራገን ዋንጫን ማሸነፍ ችሏል ማለት ነው። ዛሬ ቼልሲና ማንቸስተር ሲቲ ሲለጠለጡ ኃያሉ ማንቸስተር ዩናይትድ ግን አሁንም አይበገሬነቱን በወዳጅነት ጨዋታ እያሳየን ይገኛል ማለት ነው። የመጀመሪያ ጨዋታውን እንግዲህ ሆን ብሎ በመሸነፍ ማለት ነው የጠላቶቹን ምን እንደሚያስቡ ከተረዳ በኋላ ሁለተኛውን ጨዋታ ልጥልጥ፣ ሶስተኛውን ጨዋታም ከበድ ያለው ልጥልጥ እያደረገ ይገኛል ማለት ነው። ማንቸስተር ዩናይትድ የስናፕ ድራገን ዋንጫን በዋንጫ ጀምረናል ማለት ነው።
ይመሻቹ። ቀጣይ ዓመት ልናሳካቸው ካሰብናቸው 6 ዋንጫዎች አንዱን ገቢ አድርገናል። የስናፕድራገን ጨዋታ ከአትሌቲኮ ማድሪድ ጋር ያደረጉት ጨዋታ ማለት ነው 2-1 በሆነ ውጤት አትሌቲኮ ማድሪድን በማሸነፍ ዋንጫውን እንግዲህ ማንሳት ችለዋል ማለት ነው። ሌሲ የተባለ ተጫዋች በቀጣይ ዓመት የማንቸስተር ዩናይትድ ቋሚ ስብስብ ውስጥ እንደሚካተት በዛሬ ጨዋታው አስመስክሯል ማለት ነው። ብራያን ምቤሞ ነው ሁለቱንም ግቦች ያስቆጠረው። በዛሬው ጨዋታ ቆንጆ ፐርፎርማንስ አሳይቷል። ነገር ግን ትንሽ የሚቀረው የቲም መዋሃድ ያስፈልጓል። ገና ዋናዎቹ ተጫዋቾች አልገቡም። በቀጣዮቹ 2 ወይም ደግሞ 3 ጨዋታዎች ይቀራሉ። እነኚህ ጨዋታዎች ላይ ደግሞ ገብተው ቋሚ ጽድት ያለ 11 ይዘን ለቀጣዩ ለ2026/27 የውድድር ዘመን እናዘጋጃለን ብዬ ተስፋ አደርጋለሁ። እዚህ ጨዋታ ላይ ለእናንተ አውትሻይን አድርጎ የታያችሁ ተጫዋች ማን ነው? ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ፣ ሼር፣ ሪፖስት እንዲሁም ደግሞ የፕለስ ምንታ ማጥፋታችሁ እንዳትረሱ። አረ ጠንካራ ቡድን ያለ ወገን። አረ ይሄ በቪኒና በብሩኖ ጉማሬሽ ብቻ የሚቻል ቲም አይደለም። ይሄ ክለብ ማንቸስተር ዩናይትድ ነው። ይሁን አልቫሬዝ እና ኦሊሴን መጨመር አለብህ። አረ የከባድ ቲም ያለ እንዴ! አፍርም እኮ ወያለ ይሄንንም የወዳጅነት ጨዋታ ነው ይላል። እኛ ምን አገባን? ማንቸስተር ሲያሸንፍ ደስ ይለኛል። እናንተ ደስ አይላችሁም? ማነሻ በቀሉ ቱፒስ ገባልሻ። ምን አይነት ታዳጊ ነው! ምን አይነት ማሊያ ነው ይሄ! ማሊያ ያለ ምክንያት አልተመለሰም። ይሄ ማሊያ ገዳምና የዋንጫ ማሊያ ነው። ስማ፣ እኛ ጋር የወዳጅነት የለም። እያንዳንድ ተራን ትጠብቃለህ፣ በየተራ ስጥት ትደረጋለህ። የወዳጅነት ምናምን እኔ አልሰማህም። አማነሻ